የእስራኤልና የኢራን ጉዳይ ዳግም አገርሽቷል። ከመንፈቅ ረፍት በኋላ ሁለቱ ሀገራት ዳግም ወደ ጦር መማዘዝ ሊገቡ ከጫፍ ደርሰዋል። በቴሄራንና ቴል አቪቭ የመሳሪያ አፈሙዞች እየተወለወሉ የመድፍ አፎች እየተጸዱ ነው። የኢራኑ መሪ ኮስተር ያለ መግለጫን ሰጥተው ወንድ ከሆናችሁ ኑ እንውረድ ብለዋል። አውሮፓና ኔታንያሁ አያቶላን እስከ ወዲያኛው መሸኘትና ተላላኪ መንግስትን ማንገስ ይፈልጋሉ። ነገሮች በዚህ መሃል ሳሉ በኢራን ህዝባዊ አመፅ ተነስቷል። በተለይ ከአመፁ የመጀመሪያ ቀን ጀምሮ ሞሳድ በድረ ገጹ ላይና በትዊተር አካውንቱ በርቱና ግፉበት፣ እኛም በየጎዳናው ከመካከላችሁ እንገኛለን የሚሉ መልእክቶችን በፋርስ ቋንቋ መጻፉ ከአመፁ ጀርባ ያሉት አካላት እነማን ናቸው የሚለውን ግልጽ ያደረገ ነው ተብሏል። አሁን ላይ የሁሉም ጥያቄ የሆነው ከዚህ በፊት በእጅጉ ተደናቂ የሆኑት የኢራን ህዝቦች እውን ከኢራቃውያን ከሊቢያውያንና ከሶሪያውያን አልተማሩም ወይ የሚለው ነው። Angry protests across Iran as the country faces economic turmoil. The president is calling on the government to hear the protesters' demands, but who's to blame for Iran's deep economic crisis, and how far will the demonstrations go? ሰላም ጤና ይስጥልን። በመላው ዓለም የምትገኙ ውድ የመሿለኪያ ቤተሰቦች በዛሬው መሰናዷችን በኢራንና በእስራኤል መካከል ዳግም ስላገረሸው ትኩሳትና ሊጀምሩት ይችላሉት ስለተባለው ጦርነት እንዲሁም ደግሞ በኢራን ስለተከሰተው ህዝባዊ አመፅ ወቅታዊ መረጃዎችን እናስቃኛችኋለን። ላለፉት 6 ወራት ጋብ ብሎ የነበረው የእስራኤልና የኢራን ጦርነት እንደገና የተለኮሰ ይመስላል። የእስራኤሉ ጠቅላይ ሚኒስቴር በዓመቱ መጨረሻ በዲሴምበር 26 ቀን ለሶማሌላንድ ዕውቅና በሰጡ ማግስት ወደ አሜሪካ ማቅናታቸውን ተከትሎ የኢራኑ ፕሬዝዳንት በሚዲያ ብቅ ብለው አሜሪካና እስራኤልን በተመለከተ ጠንከር ያሉ ቃላቶችን ሰንዝረው ነበር። ፕሬዝዳንቱ በብሔራዊ ቴሌቪዥን ጣቢያ በኩል አንድ ግልጽ ማድረግ የምንፈልገው ከዚህ በኋላ ኢራን ከአሜሪካ ከእስራኤልና ከአውሮፓ ጋር የለየለት ጦርነት ውስጥ ለመግባት መገደዳችንን ነው። እነዚህ ሀገራት ኢራን እንዳትለወጥ እንዳታድግና እንዳትበለጽግ በሚሸርቡት ሴራ ከፍተኛ ጫና እየደረሰብን ይገኛል ያሉ ሲሆን የፖለቲካ ተንታኞችና የሚዲያ ሰዎች የፕሬዝዳንቱ መልእክት ከኢራን የኒኩሌር አቅም ጋር የሚገናኝ ሳይሆን አይቀርም በማለት ዘግበዋል። ለትራምፕና ለኔታንያሁም ኢራን ከኒኩሌር አቅሟ ምን ያህሉን ነው ወደ መሳሪያ ለመቀየር እየሰራች ያለችው ብለው ጋዜጠኞች ጠይቀዋቸው የነበረ ሲሆን ዶናልድ ትራምፕም ያን አይነት ስህተት ይሰራሉ ብዬ አላስብም፣ ባይሞክሩት ይሻላል፣ ከሞከሩት ግን የሚከተላቸውን ያውቃሉ በማለት ምላሽ ሰጥተዋል። ይህ በእንዲህ እንዳለ የፋርሷ ኢራን ሜዲን ኢራን የሚል የሚሊተሪ ሳተላይት በተሳካ ሁኔታ ማምጠቋ ተዘግቧል። ግና ሳይታሰብ ይህን የሳተላይት አቅሟን ለዓለም ባሳየች በሰዓታት ውስጥ በኢራን ዋና ከተማ ቴሄራን ከፍተኛ ህዝባዊ ተቃውሞ ተደርጓል። አሜሪካ የሚገኘው የቀድሞው የንጉሥ ልጅም የኢራን መንግሥት መውደቂያው ደርሷል፣ ትግላችሁን ቀጥሉ የሚል መልእክትን አስተላልፏል። ለመሆኑ በኢራን እየሆነ ያለው ምንድን ነው? ፕሬዝዳንቱስ ያስተላለፉት መልእክትና የነ ትራምፕ ዛቻስ ነገሩን ወደ ሌላ ጦርነት እንዲያመራ ያደርገው ይሆን የሚሉ ጥያቄዎች በበርካቶች ዘንድ እየተሰነዘሩ ነው። በኢራን ለ3 ቀናት የቀጠለው ህዝባዊ ተቃውሞ በቴሄራን ዩኒቨርሲቲ ተማሪዎች ተጀምሮ ወደ ህዝባዊ ንቅናቄ የተለወጠ ሲሆን ምክንያት የተባለው ደግሞ ከጊዜ ወደ ጊዜ እየከፋ የመጣው የኑሮ ውድነትና በተለይ በኤሌክትሮኒክስ ዕቃዎች ላይ በተጣለው ዓለም አቀፋዊ ማዕቀብ ምክንያት በዘርፉ የተሰማሩ ቢዝነሶች መንቀሳቀስ ባለመቻላቸው ነው ተብሏል። ኢራን ካለችበት ጂኦፖለቲካል እውነታ አንጻርና የምዕራቡን ዓለም ርዕዮተ ዓለም የማትቀበልና በመካከለኛው ምስራቅ እስከ እሴቷ ጠንክራ መቆየት የቻለች
ያለች ሀገር በመሆኗ በኢራን የሚስተዋሉ ክስተቶችን በጥንቃቄ መመልከት ተገቢ ነው። በተለይ ደግሞ ከኢኮኖሚያዊ ጥያቄዎች ጋር ተያይዞ የተቀሰቀሰውን ህዝባዊ ሰልፍ ኃይል ወደ ተቀላቀለበት አመጽ መለወጡና መንግስታዊ ተቋማትን ወደ ማውደም መግባቱ እውነት ይህ የኢራናውያን ባህሪና ፍላጎት ነው ወይ የሚል ጥያቄን አስነስቷል። እስካሁን እንዳየነው ከሆነ ደግሞ ከጥንቱ ከሳዳም ሁሴን ጊዜ ጀምሮ ኢራኖች ከሌሎች ሀገራት ይማሩ ነበር። በቅርቡ በሶሪያ ከተከሰተው ነገር አንጻር እንኳን ኢራናውያን የበለጠ ነቅተው ሀገራቸውን መጠበቅ ጀምረው ነበር። አሁን ላይ ግን እየተከሰተ ያለው ነገር ሁኔታውን ጉራማይሌ አድርጎታል። ሌላው ከሰልፈኞቹ ድርጊቶች በርካቶችን ያስደነገጠው ተቃውሞ ከገዢ መንግስት የተሻገረ መሆኑና ጸረ እስላማዊ መልክ በመያዝ መስጊድን እስከ ማቃጠል መድረሱ ከጉዳዩ ጀርባ ያለው ማን ነው ተብሎ እንዲጠየቅ አድርጓል። ስለ ኢራን ወትሮም በጎ ነገር የማይወጣቸው ምዕራባውያን ኢራናውያን እየባሰ በመጣው የኑሮ ውድነትና የገንዘብ አቅም ያለቅጥ መዳከም ሳቢያ ተማረው አደባባይ በመውጣት የመንግስት ለውጥ እንዲደረግ እየጠየቁ ነው በማለት የኑሮ ውድነቱንም ሆነ ከውጭ የሚገቡ ዕቃዎችን አይቀመሴነት እንዲስተካከል መጠየቃቸው ከመንግስት የለውጥ ጥያቄ ጋር እንዴት እንደሚገናኝና የመንግስትን ለውጥ መጠየቅ በራሱ መስጊድና መንግስታዊ ተቋማትን እንዲሁም ባንዲራን ከማቃጠል ጋር እንዴት እንደሚጣጣም የሚያስረዳ መከራከሪያ ግን ሲያቀርቡ አይታይም። አንዳንዶቹ የምዕራባውያን ሚዲያዎች ፍትሃዊ ጥያቄ ይዘው አደባባይ ከወጡ ሰልፈኞች መሃል የተገደላለ የሚል መረጃ ይዘግቡና የሪፐብሊኩ ዘብ አባል መገደሉን ግን ሳይጠቅሱ ያልፉታል። የነገሮችን ጡዘት በመታዘብ ጉዳዩ ኢራን ላይ ስልቱን ቀይሮ የተከፈተና ተላላኪ የሆነ መንግስትን ለማምጣት ያለመ እንቅስቃሴ ነው በሚል ጥርጣሬያቸውን የሚገልጹ የፖለቲካ አዋቂዎችም በርካቶች ናቸው። የእስራኤሉ ሞሳድን በኤክስ ድረ-ገጹ ላይ በፐርሺያ ቋንቋ ያስተላለፈው ወደ ኋላ እንዳትሉ የሚለውን መልእክቱን እንደ ማሳያነት በመጥቀስም በኢራን ተቃውሞ በወጡ ተማሪዎችም ሆነ በህዝብ ውስጥ የሞሳድ አባላት ተሳትፈዋል የሚል ድምዳሜ ላይ እንዲደረስ አድርጓል። ቲዋይቲ የተሰኘው የመረጃ ምንጭም ጄሩሳሌም ፖስት የተሰኘውን ጋዜጣ በመጥቀስ የኢራኑን አመጽ እያቀጣጠለ ያለው ሞሳድ ነው ሲል ገልጿል። ጄሩሳሌም ፖስት ያወጣው መረጃ ከሞሳድ የትዊተር ገጽ የተወሰደ ሲሆን ጋዜጣው የኢራን ተቃውሞ እየቀጠለ ባለበት ሞሳድ ለአመጽ ተሳታፊዎች ወደ እርምጃ ግቡ፣ እኛ በጎዳናው ላይም በመሃላችሁ ነን ያለነው በማለት በፋርስ ቋንቋ ያስተላለፈው መልእክት የጉዳዩን ውስብስብነትና የእነሱን ጣልቃ ገብነት የሚያስረዳ ነው ተብሏል። ሌሎች የእስራኤል ሚዲያዎች በተቃራኒው ህዝቡ ለረጅም ጊዜ ታግሶ የቆየው የኢኮኖሚ ድቀት ሳያንሰው የውሃ እጥረትና የመብራት መቆራረጥ አማሮት ለጉዳዩ ተጠያቂ የሆነውን መንግስት ለመጣል አደባባይ ወጥቷል በማለት ህዝቡ ሌላ ቀስቃሽ ሳያስፈልገው ወደ አመጽ መግባቱን በመዘገብ የባሰ ቤንዚን እያርከፈከፉ ነው። በሞሳድ የትዊተር አካውንት ላይ ሌሎች መልእክቶችም የተለጠፉ ሲሆን ኑ ወደ ጎዳና እንውጣ፣ እንደ ቀድሞ አብረናችሁ በመሃላችሁ አለን የሚል እንግዳ መልእክትም የሚገኝ ሲሆን የሞሳዱ ዳይሬክተርም ባልተለመደ መልኩ በማህበራዊ ሚዲያ የ12 ቀኑ ጦርነት ማብቃቱን ተከትሎ እስራኤል ከዚህ በፊት እንዳደረገችው ሁሉ ወደፊትም በኢራን ትቆያለች የሚል መልእክትን በፋርስ አስተላልፈው የነበረ ሲሆን ይህ የሞሳድ የመረጃ ጦርነትም በኢራናውያን መካከል ጥርጣሬን ለመፍጠርና ከሪፐብሊኩ ዘብ በኩል የከፋ እርምጃ እንዲወሰድ ያንን ተከትሎም ህዝባዊ ቁጣው የባሰ እንዲገነፍል ለማድረግ የታቀደ ሳይሆን አይቀርም በማለት ቲዋይቲ ሚዲያ ገልጿል። አመጹን ተከትሎ የኢራኑ ፕሬዝዳንት ህዝቡ ፍትሃዊ የሆነ ጥያቄውን የማሰማት መብቱን ልናከብርለት ይገባል በማለት የሪፐብሊኩ ዘብ ከመጠን ያለፈ እርምጃ እንዳይወስድ ትዕዛዝ የሰጡ ሲሆን የተቃውሞ ሰልፍ ለማድረግ ከወጣው ህዝብ ጋርም ለመነጋገርና ጥያቄያቸውንም ለመመለስ መንግስታቸው ዝግጁነቱን ማሳየቱ የተሰማ ሲሆን የኢራን ፓርላማም እንዲሁ የህዝቡን የኢኮኖሚ ጫና ለመቅረፍ
አፋጣኝ መፍትሄ እርምጃዎች እንደሚወስድ ቃል ገብተዋል። ይህ መረጃ በሚዘጋጅበት ወቅትም የኢራኑ ፕሬዝዳንት ከህዝቡ ጋር እየተወያዩ የነበረ ሲሆን የውይይቱ ይዘትና ውጤት ግን እስካሁን አልታወቀም። ይህ ህዝባዊ አመጽ ከመቀስቀሱ ከሁለት ቀናት በፊት የኢራኑ ፕሬዝዳንት ለእስራኤልና ለምዕራባውያኑ አስተላልፈውት የነበረው መልእክት ምናልባት ስለ ጉዳዩና ከጀርባ ስላሉ አካላት የሚያውቁት ነገር አለ ያስባለ ነው። አሜሪካና እስራኤል ብቻ ሳይሆኑ አውሮፓም ጭምር በኢራን ላይ እጅግ አደገኛና የተኩስ ድምፅ የማያሰማ ጦርነትን አውጀዋል። ከነዚህ የጦርነት ስልቶች መካከል የገንዘብ እጥረት እንዲባባስ ማዕቀቦችን የከፋ ደረጃ በማድረስ የኢኮኖሚ ጫና የበረታ እንዲሆን በማድረግና የሳይበር ሴኩሪቲዎችን አደጋ ላይ እንዲወድቅ የሚያደርግ የመረጃና የደህንነት ጦርነትን በተጠናከረ መልኩ ከፍተውብናል። እነዚህ ድርጊቶች ደግሞ የጥይት ድምፅ ሳይሰማ ኢራንን ማዳከምና ማንበርከክን ዓላማቸው ያደረጉ ናቸው በማለት ፕሬዝዳንቱ ተናግረዋል። We are engaged in a full-scale war. Right now, the enemy has placed most of its hopes on knocking us down through economic pressure. ኢራን አሁንም አልተዳከመችም። ይልቁንም ከቀድሞ በተሻለ መልኩ ጠንካራና ከማጥቃት እስከ መከላከል ያላት ቁመና የተስተካከለ እንዲሁም ለየትኛውም የጥቃት ሰንዘራ ተመጣጣኝ ምላሽ መስጠት የሚችል አቅም እንዳላት እንድታውቁ ፈልጋለሁ። እኛም እንዳመጣጣችሁ ልናስተናግዳችሁ ዝግጁ ነን። ስትሞክሩት እንተያያለን። የትኛውም ኢራንን ለማንበርከክ የሚቃጣ ጸባጫሪነት እጅግ የከፋና የሚያጸጽት አጸፋ ይጠብቀዋል። የየመሪው መልእክት ሀገሪቷ ቀደም ባለው ፍልሚያ ከተጠቀመቻቸው ስልቶች በተለየ መልኩ ዝግጅት እያደረገች እንደሆነ የሚጠቁም ነው። ስለ ኢራኑ ፕሬዝዳንት ንግግር የተጠየቁት ዶናልድ ትራምፕም ኢራኖች ሰከን ብለው ወደ ጠረጴዛ ዙሪያ ንግግር መመለስ አለባቸው በሚል ለማስፈራራት የሞከሩ ቢሆንም ኢራን ኒውክሌር ማብላላት የምትችልበት አጋጣሚ ሊኖር እንደሚችል ግን አልደበቁም። ይህን በተመለከተም እያንዳንዱን እንቅስቃሴያቸውንና ድርጊታቸውን እየተከታተልን ነው። አንዳች አጠራጣሪ ሁኔታ ከተመለከትን ግን እርምጃ እንወስዳለን ብለዋል። ቤንያሚን ኔታንያሁም ከትራምፕ ጋር ተመሳሳይ የሆነ አስተያየት ሰጥተዋል። አንድ የማይካድ ጉዳይ ግን ሁለቱ መሪዎች ኢራንን በተመለከተ በአንድ ጉዳይ ይለያያሉ። ይኸውም በኢራን የመንግሥት ለውጥ ማድረግ ወይም አያቶላውን ማስወገድ የሚለውን ሐሳብ በተመለከተ እስራኤልና ምዕራባውያኑ አንድ አይነት አቋም ያላቸው ሲሆን በኢራን የእነሱን ፍላጎት የሚያስጠብቅ ተላላኪ መንግሥት ወደ ሥልጣን እንዲመጣም ፍላጎታቸው ነው። ዶናልድ ትራምፕ ግን በዚህ አይስማሙም። ይልቁንም ኢራን አቅሟን አለሳልሳ ከአሜሪካም ቢሆን ትርፋማ የሆነ የንግድ ግንኙነት ውስጥ እንድትሳተፍ ፍላጎት እንዳላቸው በተለያየ ጊዜ ሲገልጹ ተደምጠዋል። የኢራኑ ፕሬዝዳንት የጥይት ድምፅ ባይሰማም ጦርነት ተከፍቶብናል፣ ስለዚህ እኛም የጦርነት ግብዣችሁን ተቀብለን ወደ ለየለት ጦርነት መግባታችንን ወቁት ማለታቸውም ይህን ህዝባዊ አመጽ በመጠቀም ለማሳካት የታቀደ ሴራ መኖሩን ደርሰውበት እንደነበረ የሚያሳብቅ ጉዳይ ነው በማለት በርካታ የፖለቲካ ተንታኞች አበክረው ገልጸዋል። እነዚህ የፖለቲካ አዋቂዎች እንደ ምክንያት የሚያነሱት የ12 ቀናቱ ጦርነት ማብቃቱን ተከትሎ ህዝቡ ከቤቱ ነቅሎ በመውጣት እንዴት ለመንግስት ድጋፉን ሲገልጽ እንደነበረ የሚጠቅሱ ሲሆን አሁን ላይ ያለው የአያቶላ አገዛዝ ኢራንን ምን ያህል ጠንካራና በጠላቶቿ የምትፈራ ሀገር እንዳደረጋት ህዝቡ እየተረዳ ዛሬ ላይ የተቃውሞ መከሰቱ ነገሩን አጠያያቂ ያደርገዋል ብለው ነው። ከዚህ ባሻገር ይህ መንግስት ካሳካቸው ተጨባጭ ስኬቶች መካከል ከተቃውሞ አንድ ቀን በፊት ከሩሲያ ያስወነጨፉት ኢራን ሰራሽ የሆነ የሚሊተሪ ሳተላይትም ሌላው ቁልፍ ማሳያ ነው ይላሉ። ትራምፕና ኔታንያሁ በጋራ በሰጡት ጋዜጣዊ መግለጫ ላይ በዲሴምበር አጋማሽ የኢራን መንግስት ተደጋጋሚ የሚሳኤል ሙከራ አድርጎ እንደነበር የተጠቀሰ ሲሆን የሚሳኤል ሙከራውን ተከትሎ የእስራኤሉ ጠቅላይ ሚኒስትር ስለ ጉዳዩ እንደማያውቁና በጉዳዩ ዙሪያ ከፕሬዝዳንት ትራምፕ ጋር እንደሚወያዩ ተናግሮ ነበር። በውይይታቸውም ትራምፕ ማስቀደም የሚፈልጉት
የጋዛን የመልሶ መገንባት ፕሮጀክት እንደሆነና በመካከለኛው ምስራቅ የተረጋጋ ሁኔታ መመልከት እንደሚፈልጉ ተናግረዋል። ኢራንን በተመለከተም ሀገሪቷ ቀደም ብላ ፍላጎት ያሳየችበትን ነገሮችን የማርገብና የመወያየት ዝንባሌ ብትገፋበት ደስ እንደሚላቸውና ሀገሪቷም ያንን መንገድ ትመርጣለች የሚል እምነት እንዳላቸው ለእስራኤሉ ጠቅላይ ሚኒስቴር ለቤንያሚን ኔታንያሁ ገልጸውላቸዋል። ሁለቱ መሪዎች በጋራ ጋዜጣዊ መግለጫ እየሰጡ በነበሩበት ወቅት ግን ከቀናት በፊት የኢራኑ ፕሬዝዳንት ስለሰነዘሩት ማስፈራሪያ አዘል መልእክት የተጠየቁት ትራምፕ ኢራን የሚሳኤል ፕሮጀክቶቿን እየገፋችበት እንደሆነ ሰምቻለሁ ብለዋል። Now I hear that Iran is trying to build up again, and if they are, we're going to have to knock them down. We'll knock the hell out of them, but hopefully that's not happening. በእኔ እውቀት እነዚህ ሰዎች እንደራደራለን ብለዋል። ለመደራደር እንደሚፈልጉም አውቃለሁ። ለእነሱም ሆነ ለቀጠናው የሚሻለውም ወደ ድርድሩ መምጣት ነው። ከኢራቅ ጋር ባደረጉት ጦርነት ምን አይነት ጥፋት እንዳስከተለ አይተዋል። እኛ ኢራቅን ካወደምን ሀገሪቷ አቅም አልባ ከሆነች በኋላ ኢራን በአካባቢው ብቸኛዋ ጉልበተኛ መሆን ችላለች። ቁም ነገሩ ማነው ጉልበተኛ የሚለው አይደለም። ለእነሱ የሚጠቅመው ወደ ድርድሩ መመለስ ነው። አይሆንም ካሉ ግን በዚህኛው ዙር የሚደርስባቸው ጥቃት ከመቼውም የበለጠ የከፋ ይሆናል። ይህን የትራምፕ ማስጠንቀቂያ ተከትሎ ኢራን በፓርላማ አፈጉባኤ በኩል ምላሽ ሰጥታለች። አፈጉባኤው ኢራን ራሷን ለመከላከል የማንንም ፍቃድ አትጠይቅም፣ የኢራናውያን ምላሽ የከፋና ያልተጠበቀ ይሆናል፣ ኢራን እንዲህ ላለ ሰፊ የጥቃት ሙከራና ሰይጣናዊ ድርጊት ጠንከር ያለና ያልተጠበቀ እርምጃ ትወስዳለች በማለት የሀገራቸውን አቋም አሳውቀዋል። የእስራኤል ወታደራዊ ደህንነት ኃላፊ በበኩሉ ከኢራን ጋር የሚደረገው ጦርነት አልተጠናቀቀም፣ የተኩስ አቁም ስምምነቱም የጦርነቱን ማብቃት አይገልጽም፣ ጦርነቱ የሚጠናቀቀው ወሳኝ በሆነ መልኩ ስናሸንፍ ነው በማለት በአዲስ ዓመት ሌላ ጦርነት ሊኖር እንደሚችል ፍንጭ ሰጥተዋል። በኢራን የነበረው ህዝባዊ ነውጥ አሁን ረገብ ማለቱ የሀገሪቷ መንግስት ነገሮችን ከስር ከመሰረታቸው እንዲያጣራና ቀጣይነት ያለው ሥራ እንዲሰራም ያስችለዋል ተብሏል። ወደ ቻናላችን ቤተሰቦች ለዛሬ ያሰናዳንላችሁ ይህን ይመስል ነበር። እስከ ዝግጅታችን ፍጻሜ አብራችሁን ስለነበራችሁ ከልብ እናመሰግናለን። በቀጣይ ቢሰሩ የምትሏቸውን ርዕሰ ጉዳዮች ብትጠቁሙን ደስ ብሎን እንቀበላለን። ቻናላችንን ሰብስክራይብ ማድረግ፣ የደውል ምልክቱን መጫንና ላይክ ማድረግ አትዘንጉ እያለን ለዛሬ በዚሁ ተሰናበትን። መልካም ጊዜ